ይሄን መረጃ አዳምጡት። ህገወጥ ቤት የሰራችሁ ወይ የጨረቃ ቤት ያላችሁ ህጋዊ ሊሆን ነው፣ ወረቀት ሊሰጥ ነው። እሱም የሚሆነው በሊዝ ክፍያ ስትፈጽሙ ነው። ያን ክፍያ መፈጸም የማይችሉስ በአንድ አመት ውስጥ መፈጸም የማይችል ሰው ምን ይደረጋል? ቤቱ ይወረሳል ወይ ይፈርሳል ነው ነገሩ። አዲስ መረጃ ነው። ባለፈው ይሄን ወሬ ጀምረን ነበር። አሁን እውነት እየሆነ ነው። ያው አሁን በኦሮሚያ ክልል ነው የተጀመረው። መረጃውን አዳምጡትና ፍትፈታውን እንመለስበት። በኦሮሚያ ክልል የጨረቃ ቤቶች ፀሐይ ወጣላቸው፣ ካርታ ተሰጥቷቸው ህጋዊ ሊሆኑ ነው ተብሏል። ነገር ግን ይህ የሚሆነው ሁሉም ሳይሆኑ ከከተማ ፕላን ጋር የማይጋጩ ቤቶች አስፈላጊውን የሊዝ ክፍያና ቅጣት ሲከፍሉ ነው። አስተውሉ። ክፍያው የሚታሰበው ከጥር 24 ቀን 2005 ዓ.ም ጀምሮ ባለው የሊዝ ውዝፍና የግብር ክፍያ ላይ ነው። ነገር ግን ይህ ድል ሸገር፣ አዳማና ቢሾፍቱ ከተሞችን አይጨምርም። አንድ አመት ብቻም ነው የተሰጠው። በዚህ ጊዜ ውስጥ ክፍያውን ያልፈጸመ ቤቱ ይፈርሳል ወይም በመንግስት ይወረሳል። ይህ ውሳኔ የቤት እጥረት ላለባቸው ሰዎች ትልቅ እፎይታ ነው ወይ? የጨረቃ ቤቶች ህጋዊ ሊደረጉ ነው። ይህንን መረጃ የጨረቃ ቤት ያላቸው ለምታውቋቸው ወዳጆቻችሁ ሼር አድርጉላቸው። የኦሮሚያ ክልል መንግስት ምክር ቤት በክልሉ ያሉ በካርታ የተገነቡ ጨረቃ ቤቶች ህጋዊ የሚያደርግ አዲስ መመሪያ ማጽደቁን ገልጿል። ታዲያ መመሪያው ተግባራዊ የሚደረገው በከተማ ፕላን መሰረት አስፈላጊ ሊዝና የግብር ክፍያ ሲፈጸም ብቻ እንደሆነም ገልጿል። መመሪያው ዋና ነጥቦች ላጋራችሁ። የሸገር፣ አዳማና ቢሾፍቱ ከተሞች በዚህ መመሪያ አይካተቱም ተብሏል። ሌሎች አመልካቾች ከጥር 24 2005 ዓ.ም ጀምሮ ያለው የሊዝ ውዝፍ የቤት ግብርና ቅጣቶች መክፈል ይኖርባቸዋል። ክፍያው በአንድ ጊዜ መክፈል ለማይችሉ በሁለት አመት ውስጥም በአራት ዙር ማለት ነው እንዲያጠናቅቁም ተፈቅዷል። ከስታንዳርድ በላይ የሆኑ ትርፍ መሬት ካለ ወደ መንግስት መሬት ባንክ ተመላሽ እንደሚደረግም ተገልጿል። እንዲሁም ደግሞ ከአንድ በላይ መሬት ያለው ግለሰብ አይስተናገድም፣ መሬቱም ይወረሳል ተብሏል። ቀመጣው ግዴታ ያልፈጸመ አካል ቤቱ ፈርሶ መሬቱ ለመንግስት ገቢ እንደሚሆንም ተገልጿል። ይህ የማሳለጥ ሂደት በአንድ አመት ጊዜ ውስጥ ተጠናቆ እንደሚያልቅም የታዘዘ ሲሆን መዘግየት ቢፈጠር የከተማ ከንቲባዎችም ሆነ የወረዳ አስተዳደሮች ተጠያቂ እንደማይሆንም እንግዲህ በመመሪያው ተቀምጧል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ፣ የይዞታ ማረጋገጫ ሊሰጣችሁ መሆኑ ነው እየተገለጸ የሚገኘው። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑ ተገልጿል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና እንዲሁም ደግሞ ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተገልጿል። እንግዲህ እንደሰማችሁት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ ብዙዎቻችን ወይ ደግሞ በብዙ ሁኔታ ከተማ ውስጥ ያልሆነ ቤት ለምሳሌ ህገወጥ የሰራችሁ ልትኖሩ ትችላላችሁ። ወይ ቤተሰብ ደግሞ እንደዚህ አይነት ቦታ ምናምን እያላችሁ ብዙዎቻችሁ ህገወጥ የሰራችሁ ልትኖሩ ትችላላችሁ። ያ ነገር አሁን በአማራ ክልል መጀመሪያ ተንስቶ ነበረ። አሁን ደግሞ በኦሮሚያ ክልል እውነት ሆኖ ተጸድቋል። በቃ ክፍያው ሊጀመር ነው። ከዛ ወደ የት ይመጣል? ወደኛ ጋር ይመጣል። ዜናው ላይ እንደሰማችሁት ነው። ያልገባችሁ ካላችሁ ደግሞ እኔ እስቲ ፈትፈት ላድርገው ማለት ነው። አሁን እየተባለ ያለው ጨረቃ ቤት ያላቸው ወይ ህገወጥ ቤት ያላቸው ሰዎች ከተማ ክልል ያልሆነ ከተማ ነክ ያልሆነ ለምሳሌ ከተማ ክልል ያልሆነ ከተማ ክልል ማለት መንግስት የሚፈልገው መሬት መሆን የለበትም ነው አማርኛው። በጥቅሉ መንግስት የሚፈልገው መሬት ከሆነና ከተማ ክልል ከሆነ ህገወጥ የሰራችሁት እሱ መቼም ህጋዊ ሊሆን አይችልም ተብሏል። ከዛ ውጪ ህገወጥ የሆነ ቤት እኔ አልገባኝም። በገጠር ያሉ ቤተሰቦቻችንም ሊዝ ሊከፍሉ ነው ማለት ነው፣ ክፍያ በገዛ መሬታቸው ላይ ሰርቶ ወይስ እንዴት ነው? እሺ ከተማ ክልል ላይ ህጋዊ ካልተደረገ ይሄ ነገር እንዴት ነው? እስቲ አይታችኋል? ግን ነገሩ አልገባኝም። ከተማ ክልል ካልሆነ ያው ገጠር ያለውን ቤት ነው እያሉ ያሉት። ገጠር ውስጥ ቤት ሰርቶ ከሆነ ያ ነገር ህገወጥ ብሎ ሊያዝባቸው ነው ለቤተሰብ ሁሉም ከገጠር ላይ ቆርቆሮ አላቸው እንዴ? ሰው እኮ ህገወጥ የሚሰራው ከተማ ክልል ከተማ ጋር የተያያዘ ቦታ፣ መብራት የሚደርስበት ቦታ፣ ውሃ የሚደርስበት ቦታ ነው። ያ ነገር ህጋዊ ካልሆነ ገጠር ሄዶ ክፍያ ሊያስፈጽሙ ነው። እኔ አልገባኝም። ስለዚህ በዛ ላይ በገጠር ውስጥ ያለው ቤት ካርታና ፕላን የሚሰጠው ብዙ ክፍያ አለው። ልክ መሬቱን ድጋሚ እንደመግዛት ቁጠሩት። ያንን ክፍያ መፈጸም ካልቻለ በአንድ አመት ውስጥ ያ ሰውዬ ቤት ወይ ይወረሳል ወይ
ይፈርሳል ነው አማርኛው። እንደ ቀልድ አትዩት። ይሄ ነገር ወደ ሀገራችን በቃ በትክክሉ እየተፈጸመ ነው። ከዛ በኋላ ሌላ ጉዳይ ደግሞ 1 ሚሊዮን ብር የሚያወጣ ቤት ካላችሁ ግብር 10,000 ብር ትከፍላላችሁ። 2 ሚሊዮን የሚያወጣ ከሆነ 20,000 ብር፣ 3 ሚሊዮን የሚያወጣ ከሆነ 30,000 ብር ያለውም እየከፈለ ነው። ወረቀት ያለውም ይከፍላል በሉ። ወረቀት የሌለውም ደግሞ ሌላ ክፍያ መጥቶለታል። በጣም ይሄን ተብሎ አይወሰንም እና ብቻ እኔ ደስ ብሎኝ የነበረው ከተማ ክልል ውስጥ ሆኖ ከተማን የሚጠቅስ ቦታ ሆኖ ህጋዊ ቢሆን ምርጥ ነው። ብዙ ሰዎች እንደዚህ አይነት ቤት አላችሁ፣ ቦታ አላችሁ። ቦታው ላይ ለምሳሌ ወር በማይሞላ ጊዜ ቤቱን ልታቆሙ ትችላላችሁ። ያ ቤት በቆመላችሁ ከዛ በኋላ እናንተ ያቺን ችግር የለውም። ይሄ የሚፈጸመው ክፍያ የፈለገ ዋጋ ከፍላችሁ ወረቀታችሁን ታገኛላችሁ። ምክንያቱም ዛሬ ህጋዊ ቦታ ለመግዛት ስንት ሺህ ብር እንደሚወጣ ስንት ሚሊዮን ብር እንደሆነ ቦታ በየከተማው ታውቃላችሁ። እና አሁን ሰው ቀደም ብሎ ከተማ ላይ ቤት እንዳይሰራ ምን አደረጉ? ከተማ ክልል ውስጥ አይሆንም። አሁን እኮ ይሄ ህግ ጸድቋል ተባለ አይደል? ወረቀት ሊሰጣቸው ነው ተባለ። ሰው ግን ቶሎ ቶሎ እንዳይሰራ፣ ምክንያቱም ቆርቆሮ ባንድ ሌሊት ሰው ብዙ ቤት ሊሰራ ይችላል። ያ እንዳይፈጸም ተባለ። ከተማ ክልል ውስጥ ያለ አይሆንም፣ አይጸድቅም ተባለ። ይሄ ማለት ተበላን ማለት አይደለም። በምንም ተአምር ማለት መሸዋወድ አልተቻለም። እና እኔ ደግሞ ከተማ ክልል ካልሆነ ገጠር ያሉ ቤተሰቦቻችን እኮ ድሮም ወረቀት አልተጠየቁም። መሬታቸው ላይ ይሰራሉ፣ እዛው ላይ አርሰው ይበላሉ። ወዴት እየሄድን ነው? ግዴታ ወረቀት መሰጠት አለበት ብለው በየገጠሩ ቤቱን ያለውን ክፍያ ሊያስፈጽሙ እኮ ነው። አስባችኋል? ግን ዝም ብላችሁ አዳምጡት። ማንኛውም ሰው ከተማ ካልሆነ መቼም ምንም ፍቃድ አይጠይቅም፣ በገዛ መሬቱ ይሰራል። ይሄ ነገር ግን ወይ ቤቱ ይፈርሳል ወይ ይወረሳል በሚባል ክፍያ በገጠሩ ሊጠየቅ ነው። ከተማ ክልል ውስጥ መቼም አይጸድቅም ተብሏል። በገጠር ነው እንደምታጸድጉት። ይሄ ነገር አይምጣ በሉ። ለጆሮም የሚከብድ ወሬ ነው እና እኔ ይሄንን ልንገራችሁ ብዬ ነው የመጣሁትና በዛ ተጀምሯል። የአማራ ክልል ውስጥ ያለው ደግሞ በወሎ አካባቢ ያለው እንግዲህ እስካሁን እንደተባለው ነው። ግን ይሄ የተባለ የለም ገና ነው። ግን ህጉ ወደኛም ሳይመጣ አይቀርም። ስለዚህ ያም ደግሞ ሲመጣ ማሳውቃችሁ ይሆናል። ለዛሬው የነበረው መረጃ ይሄን ይመስላል። ይመቻችሁ።